ከጎን ያለችው ሰላም እያልኳት ነው በነገር እሺ አመሰግናለሁ። እንግዲህ ወንድማችን ኢምራን ብዙ ነገር ተናግሯል። ሰዓቱን አሳየን አንዴ፣ ሰዓቱን አሳየን እና አንተ ያዝ ችግር የለም። አንተ ማሳየት አትችልም? እሺ በቃ እኔ አሳይሃለሁ። አንተ ያዝ፣ የኔስ እያስቸገረኝ ስለሆነ አንተ ያዝ። እሺ ብራዘር፣ ግን አሁን ማጠቃላይ ለክርስትና ስትመልስ ያው ክርስትና የምትመልሰው አሁን ብለን እናስባለን። ላስጀምር፣ ሰዓትን ላስጀምር። እሺ ብራዘር፣ ሰዓትን ላስጀምርልህ ነው። ግን ብራዘርዬ ያው ማስረጃ እያቀረብክ አውራ። እሺ ማስረጃ እየከፈትክ እንደኛ አውራ። 7 ደቂቃ አለ ወይ ሄድ ላስጀምር። እሺ አስጀምርልህ። እንግዲህ ወንድማችን ኢምራን በተሰጠው ሰዓትን እያለፈ ብዙ አቅርቧል። እኔ በዚህ በማጠቃላይ ሰዓት ደግሞ የማጠቃልለው መጽሐፍ ቅዱስ ላይ በመጀመሪያ መግቢያ የዝሙትን ትርጉም አስቀምጫለሁ። ዝሙት በቁሙ የሰሰነ ቅንዝርና የተረፈ ከልክ ያለፈ የሚል ትርጉም ሰጥቼ ቀጥያለሁ። መጽሐፍ ቅዱስ ደግሞ ጠለቅ ብለን ስናየው ዝሙትን በ5 ከፍሎ እንመለከታለን። 3ቱ ከስጋ ግንኙነት ጋር የተነካካ ሲሆን 2ቱ ፖለቲካዊ ጉልምትናና እንዲሁም ደግሞ የጣዖት አምልኮ ነው። ወንድማችን ካነሳው ውስጥ የሆሴ ጋለሞታይቱን ያገባበትን ይሄ ምንም ተቀባይነት የለውም። ሂድና አመንዝር ሳይሆን ያለው ጋብቻ ፈጽም ነው ያለው። እንዲሁም በዘዳግም ላይ 21 ላይ ያነሳው ያችን ሴት በጦር ሜዳ ላይ ብታምርህ እሷን ውሰዳትና ለ1 ወር ሐዘኗን ትርሳ፣ ጸጉሯን ትላጭ፣ ጥፍሯን ትቆረጥ፣ ከዛስ አንተም ባል ትሆናታለህ፣ እሷም ሚስት ትሆንሃለች ብሎ ነው የተናገረው። 1 ወር ተመልከቱ። ነገር ግን በሱራ ምዕራፍ 4 ቁጥር 24 ላይ ያለው እዛው በጦር ሜዳ እዛው ምርኮ ስፍራ እዛው ጦርነት ቦታ ላይ ነው የሚገናኟቸው የሚደፍሯቸው። ይሄ የሱራው ምዕራፍ 4 ቁጥር 24 ግልጥ አድርጎ ይነግረናል። እኛ አይደለም የምንለው፣ የራሳቸው ቁርአን ነው የሚለው። ቁርአን ከዝሙት ራቁ ይላል። ቁርአን ዝሙትን አይፈቅድም ብሎ ወንድማችን ቢያቀርብልንም ግን በርካታ ማስረጃዎችን አቅርቤያለሁ። ቁርአን ዝሙትን እንደሚፈቅድ የሙስሊሞች ዘላለማዊ ተስፋቸው በራሱ ተስፋ የሚያደርጉት በመጨረሻ በጣም በሚገርም ሁኔታ ላይ ጀነት ውስጥ እንኳን ዝሙትን ነው ተስፋ የሚያደርጉት፣ ወሲብን ነው ተስፋ የሚያደርጉት። ለነዚህ በርካታ ማስረጃዎች ቢኖሩ ከይቅርታ ጋር ወንጌል ሰዓትን አቁሜልሃለሁኝ። ሙስሊሞችን እንግዲህ ሙስሊሞችን ወንድሞች ወክዬ መጣሁና ሰዓትን አቁሜልሃለሁ። ሙስሊሞች በገነት ዝሙትን ይመኛሉ። ማስረጃህን አምጣ። ሙስሊሞች እየሰደብክ ነው ያለውና ይሄ ራሱ አስጠይቃል፣ በህግ አስጠይቃልና ማስረጃህን አምጣ። የሙስሊሞች ዘላለማዊ ወሲብ መፈጸም ነው ብለህ ማስረጃ አምጣ። ዝሙት ነው ያልኩህ፣ ማስረጃ አምጣ። ሰዓትን አቁሜልሃለሁ፣ ማስረጃህን አምጣ። ካልሆነ ስድብ ነው ይሄ። እኔ ተማሰተናለሁ። አቀርብልሃለሁ። ማስረጃ ያወራሁት ነገር እዚህ ጋር ተጠይቃለሁ። አንተ ግን አምጣ ማስረጃህን። ዝሙት ይሰራል ብለህ ማስረጃህን አምጣ። ሰዓትን አስጀምረህ ቀጥል። አትረብሸኝ ኢምራን፣ አትረብሸኝ። አይ ማስረጃ ሳይናልኩ እኮ ሰዓትን አቁሜልሃለሁ ነው ሳይሆን ብራዘርዬ፣ ላቋረጥኩ አይደለም። አሁን አንተ ሙስሊሞች እየሰደብክ ነው ያለውና ማስረጃህን አምጣ። ማስረጃህን አቅርብ። ዝሙትን ተስፋ ያደርጋሉ ብለሃል። ዝሙትን ነው ያልከው፣ ማስረጃህን አምጣ። ያው ሰዓት ቀጥል። እሺ፣ ዘላለማዊ ተስፋ በጀነት ውስጥ ሱራ 44 54 ተመልከቱ። ነገሩ እንደዚህ ነው። አይናማዎች የሆኑ ነጫጭ ሴቶች እናጠናዳቸዋለን ይላል። ይሄ በጀነት ያለ ተስፋ ነው። እንዲሁም እናጠናዳቸዋለን ማለት እናጋባቸዋለን ነው ወገናችን። እናጠናዳቸዋለን፣ እናጋባቸዋለን። ከፈለክ ትርጉም ላሳየህ እችላለሁ። እናጋባቸዋለን ትርጓሜ ነው። አንተ ዝሙት ላይ ያልከው ያው ላሳየህ።
ለምን እንደምታወራው ጣልቃ አትግባ። ለምን ታወራ? ዊል ሜሪዘም እናጋባቸዋል። ያው እናጋባቸዋል። ዋሽተሃል ብራዘር፣ ዋሽተሃል። ለምን ታወራ? በአንተ ጊዜ ቁስ ብራዘር አይደለም ብራዘር ይስ ለምን ያሳየው ነው። ተመልከት፣ ይሄው እያሳየው ነው። ተመልከት። ቆይ አንዴ ዝሙት ተስፋ ያደርጋሉ። በቃ ዝም ብለህ አውራ። በቃ አውራ። ማስረጃ የለህም። ዝም ብለህ አውራ። በቃ ያው ግን ውሸት ነው። አያችሁ አይደለ? ማስረጃ ራሱ የለውም። ዝሙት ተስፋ ያደርጋሉ አለ። ዝሙት ተስፋ ያደርጋሉ ብለህ የለህም። በቃ ቀጥል፣ ችግር የለም። ቀጥል፣ አውራ። በተደራደሩ አልጋዎች ላይ ተደጋፊዎች ሆነው በገነት ይኖራሉ። አይናማዎች ከሆኑ ነጫጭ ሴቶች እናጠናዳቸዋለን። ሱራ 52:20 በውስጧም ጠባይ መልካሞች መልካሙ ውቡ ሴቶች አሉ፣ ከጌታቸውም ጸጋዎች በየትኛው ታስተባብላላችሁ? ይህ በጀነት ለሙስሊሞች ተስፋ የተሰጠ ነው። በድንኳኖች ውስጥ የተጨጎሉ አይኖቻቸው ጥቁረትና ንጣት ደማቅ የሆኑ ናቸው። በድንኳኖቻቸው ውስጥ የተጨጎሉ የአይኖቻቸው ጥቁረትና ንጣት ደማቅ የሆኑ ናቸው። ከጌታህም ጸጋዎች በየትኛው ታስተባብላላችሁ? ከነርሱ በፊት ሰውም ጂኒም አልገሰሳቸውም ይላል ሱራ 55:7-4 ጂኒም ሰውም ክብረ ንጽህናቸውን ያልወሰደ በጀነት ለሙስሊሞች የተዘጋጁ ናቸው። እኛ አዲስ ፍጥረት አድርገን ለነርሱ ፈጠርናቸው። ሌላው ደግሞ ሱራ ደናግሎችም አደረግናቸው፣ ለባሎቻቸው ተሽሞርማሪዎች እኩያዎች አደረግናቸው፣ ለቀኝ ጓዶች አዘጋጀናቸው። ሱራ 56:35-38 እንደዚሁ እንመለከታለን። ይሄ በጀነት ለሙስሊሞች ተስፋ የተሰጠ ነው። ለጥንቁቆቹ መዳኛ ስፍራ አላቸው። አትክልቶች ወይኖችም እኩያዎች የሆኑ ጡተ ጉተማዎች። ቅድም ወንድማችን መጽሐፈ መኃልየ ላይ መዝሙር መኃልየ ላይ ያለውን ስለ ጡት እያወራ ይቀልድ ነበረ። ያ ለእስራኤል የተሰጠ ለጋብቻ የተሰጠ የፍቅር መጽሐፍ ነው፣ የዝሙት መጽሐፍ አይደለም። ይሄው ጡተ ጉቸማዎች እንግዲህ ቁርአን ላይ ጡተ ጉቸማዎች ሲሆን ቅዱስ መጽሐፍ ቅዱስ ላይ ደግሞ እንደዚህ አይነት ቃላት ሲጠቀሙ ነውር፣ ይሄ ፌር አይደለም። ጡተ ጉቸማዎች ደግመዋለሁ፣ ጡት የሚለውን እና በርካታ ማስረጃዎች አሉ። ሌላው ደግሞ ላሳይ የምፈልገው እሺ ሳሂህ አልቡኻሪ 52:15 ሳሂህ አልቡኻሪ 52:15 በዚህ ክፍል ላይ ይሄ ሐዲስ ምንድነው የሚናገረው? ሐዲሱ እንደዘገበው በአንድ ሌሊት ነቢዩ ሙሐመድ ከ9 ሚስቶቻቸው ጋር ግንኙነት ያደርጉ ነበረ። ሳሂህ አልቡኻሪ 52:15 ማረጋገጥ ትችላለህ። አሁንም ብራዘር ሰዓት አቁሜልሃለሁ። መጀመሪያ መጽሐፉን አምጣ። ማን ነው እንደዛ የተረጎመልህ? ማስረጃ ሂድና ትርጉም አልፈልግም። በእኔ ሰዓት ውስጥ አትግባ። በእኔ ሰዓት ውስጥ አትግባ። ሰዓት ፓውዝ ነው። እኔ እኮ ብራዘር እኔ እኮ መጽሐፍ እዚህ መጽሐፍ ነው ያወጣሁት። ቆይ ስማኝ፣ ሙስሊሞች አይደለም መሐመድ ችግሩን መሰለህ። ቆይ አንዴ አይደለም ሰዓት ፓውዝ ነው። እሺ ብራዘር ሰዓት ፓውዝ ነው። ግን አንዴ አዳምጠኝ። እሺ አንዴ አዳምጠኝ። 52:15 ነው። ቆይ አንዴ አዳምጠኝ። አሁን በምትናገረው ማስረጃ ማሳየት ያለብህ አንተ ነህ። እኔ በማስረጃ መጽሐፍ እኔ በማስረጃ እንዳወራሁ አንተም ማስረጃ ከፍተህ አውራን። የአንተን ትርጓሜ አንፈልግም ብራዘር ፕሊስ እባክህ። አሁንም ታገስ፣ ግን ማስረጃ አታመጣም። ውይይት መሀል ገብተህ ካለ ማስረጃ አታውራ። አሁን ውይይት ውስጥ ነው ያለኸው ብራዘር። ውይይት ውስጥ ገብተህ ካለ ማስረጃ አታውራ። ማስረጃ አምጣ። ማን የተረጎመው? እንግሊዘኛውን ነው የምትቀበለው? ማን የተረጎመው? እንግዲህ አማርኛ አምጣሽ። አንተ አሳየኝ እንጂ ማስረጃህን ብራዘር። እሺ ላሳየህ። በቀጥታ ማስረጃ የለህም። ያው አይታችኋል። ከገዝገዝ ሐዲሱ እንደዛ አይልም። ቀጥል። አይ በቃ አውራ፣ ችግር የለም። ቀጥል። የለህም ማስረጃ። ሐዲሱ እንደዛ አይልም። ቃል የለውም። በተአምር አይልም። በተአምር የጡፉ ደግሞ የራሱ ትርጓሜ አለው። አንብብልን። የትኛው ሐዲስ አንብብልን? እሺ እንደዛ ከሆነ ያው ቡኻሪ 52:15 እሺ አንብበው። ያው አረበኛውን ክፈትና አንብብልን፣ ወይም ደግሞ እንግሊዘኛውን አንብብልን።
ሲቀጥል ደግሞ የተወራ ስለ ዝሙት እየተወራ ያለው ዝሙት ጋር ምን አገናኘው? ነብዩ ሚስት ደግሞ ካገባ ዝሙት አይባልም ወገናችን አይደለ? አሁንም በቃ የለህም አውራ በቃ አውራ ችግር የለም አውራ ያው እሺ ያው አንብቡ እሺ ቀጥል አንብብል አንተ አረበኛ ትችላለህ እንግዲህ የመስጊድ ኢማም ነበር ስለዚህ ያው አንብበው ነው አሁን እኮ አንተ የመስጊድ ኢማም ነበር እንዲሁም ደግሞ አረበኛ ትችላለህ አንብብልን ወይስ ማስረጃ ነው የማነብልህ ያንተ ማስረጃ እኮ ነው ያለብህ አንተ ሴክሹዋል ዋን ናይት ይላል እኮ ኖ አይደለም ብራዘር አሁን እንግሊዘኛውን ጠና እንግሊዘኛውን አንብብልኝ ችግር የለውም አረበኛ ድሮ ኢማም ነበርክ ብለሃል ስለዚህ ማንበብ ነበረብህ ወይም ደግሞ እንግሊዘኛው ዘ ፕሮፌት ይላል እኮ ይኸውልህ አንብበው ዘ ፕሮፌት እሺ ዩዝድ ቱ እሺ ራቅ ለአንተ ለማሳየት ራቅ ሲል እኮ ከርቀት ስለማይታይ ነው ወንድም እሺ አንብብልን ይኸውልህ ዘ ፕሮፌት ሃቭ ሴክሹዋል ይላል ይኸውልህ ሙሉ አንብብልና ዘለህም ተነበዋለህ ዩዝድ ቱ ፓስ እኮ ለምን ሙሉ አንብብልን ችግር የለውም ሙሉ አንብብልን ይኸውልህ አንብብ አሁን ብራዘር አንድ አሁን ብራዘር ምን ታደርጋለህ መሰለህ አሁን አድርገውና ሁላችንም እየተመለከት ነው ሰዓትህን ወስደህ አንብብልን ቆይ አሁን አንተ ካንተ የሚጠበቀው መቀበል አለመቀበል ቆይ ጣልቃ አትገባም በእኔ ሰዓት ላይ ሰዓቴ ሳልቅ አቆማለሁ ወንድሜ አትረብሽ ብዙ ታግሻለሁ ይምራል ያ ብራዘር ስፖንሰር አድርጌልህ ሰዓት ላይ ማስረጃ እኮ ነው አሁን ብዙ ታግሻለሁ አንተ ልካለም ታዛቢው ይታዘብ በቃ ሁላችሁ እዚህ ያላችሁ አልቡኻሪ 52:15ን መመልከት ትችላላችሁ ማስረጃ በስክስና ካለ ማስረጃ አይወራን ተባብለን ነበረ ለዛ ነው ያቋረጥኩት ካለ ማስረጃ ያወራ ይቋረጥ ስለተባባልን ለዛ ነው አንተ ራስህ ይሄ መስፈርት ያወጣኸው ካልክ ቀጥል ችግር የለብኝም እሺ ብራዘር አውራ ያው ተረኛ ነው ደቂቃለ ቀጥል አይደለም ካስተውክ በስክስና ምንድን ተባባልን ካለ ማስረጃ አይወራም አልከኝ ያ ማስረጃ እዚህ ጋር አመጣም አንተ ግን ከራስህ ነው የመጣው ለዛ ነው ያቋረጥኩት እሺ ብራዘር ሳሂ አልቡኻሪ 52:15 ሰጥቻለሁ ቆይ አንዴ ብራዘር እሺ አሁን ላውራና ተቀጥላለህ ተረኛ እኮ አንተ የሰዓት ቁማል እዚህ ጋር ምን መሰለህ በስልክ ስናወራ ካስታወስክ ካለ ማስረጃ ማውራት አይፈቀድም ማስረጃ ሁለታችንም እናሳየን ተባባል አንተ ግን ማስረጃ እያሳየህ አይደለም አታነበውም የማታሳይን በደንብ ስለዚህ ከፍ አድርገውና አንብብልን አንዴ ብራዘር ታወራለህ እሺ ሴክሹዋል ኔሽን ዊዝ ሚለውን ተመልከት ለምን ቆረጥከው ተመልከት ካነበብኩ አሁን ላቋርጥ ፈልጌ አይደለም ቆይ አንዴ ብራዘር ላቋርጥ ፈልጌ እባክህን ላውራና ተቀጥላለህ ማስረጃ እንድታሳይ ነው ፈለኩት አሁን ቀጥል ያው ደቂቃ አለህ እዚህ ጋር ማስረጃህን እያነበብክ አውራ እኔ ለምናገራቸው ለእያንዳንዱ ነገር በመጽሐፍ ቅዱስ እዚህ ጋር አለ መጽሐፍ ቅዱስ ካለ ማስረጃ አላወራሁም አንተም በማስረጃ አውራ ነው እሺ ብራዘር እንጂ ላቋርጥ ፈልጌ አይደለም በጣም ይቅርታ ቀጥል ያው አንድ ደቂቃ አለህ አውራ አንብብል እንግሊዘኛውን ከዛ ቀጥል ወይም አረበኛውን አንብብል እሺ አረበኛው አረበኛው ትችል ነበር ስለዚህ አረበኛውን አንብብል ቀጥል እሺ ዘ ፕሮፊት እሺ ሰዓትን አስጀምራለሁ እሺ ቀጥል ዘ ፕሮፊት ዩዝድ ቱ ፓስ ባይ ሃቭ ሴክሹዋል ሪሌሽን ዊዝ ኦል his wife in one night ከዚህ በላይ ምን ትፈልጋለህ and that time he በግልጽ ሳሂ አልቡኻሪ 52:15 ላይ በአንድ ምሽት ነብዩ ከ9 ሴት ጋር መገናኘታቸው የሚያሳየን ሙስሊሞች ምሳሌ ሊሆኑልን ነው እንደሚሉት ሳይሆን የወሲብ እርካታ ፍላጎታቸውን ለማርካት ብዙ ሚስቶችን እንዳገቡ ይህ ሐዲስ ማረጋገጫ ይሆናል ማለት ነው። በክርስትና ውስጥ ገና ከመጀመሪያም ፈጣሪ ለአንድ ወንድ አንድ ሴት አድርጎ ነው የፈጠረው። ዘፍጥረት ምዕራፍ 2 ከ22 እስከ 24 መመልከት ትችላላችሁ። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ምን አለ? ከጥንት እንዲህ አልነበረም፣ ፈጣሪ ወንድና ሴት አድርጎ አጣመራቸው። እግዚአብሔር ያጣመረውን
ሰው አይለየዋል። ሰላስር ጨምሬልሃለሁ። ወስ አንድ ደቂቃ ጨምሬልህ፣ አንድ ደቂቃ ጨምሬልህ። እሺ ብራዘር ደቂቃ ጨምሬልህ ቀጥላው። እሺ ዝሙትን መጽሐፍ ቅዱስ ሲቃወም ተፈጥሯዊ ሕግን መንፈሳዊ መርህን በማስቀመጥ ነው። በዘፍጥረት ምዕራፍ 2 ከቁጥር 22 እስከ 24 ላይ እግዚአብሔር አምላክ ለአዳም አንድ ሔዋንን ለሔዋን ደግሞ አንድ አዳምን እንደፈጠረ እንመለከታለን። ይህም ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ጌታ ኢየሱስ ክርስቶስ ሰው በሆነ ሁሉ መፍታት ሚስቱን ይፈቀዳል ብሎ ፈሪሳውያን ሲጠይቁት አንድ ጥያቄ ጠየቁት። በፍጹም አይፈቀድም፣ ሙሴ ስለ ልባችሁ ጥንካሬ የፍቺዋን ጽሕፈት ይስጠት አለ። እኔ ግን እላችኋለሁ አለ ጌታችን ኢየሱስ ክርስቶስ፣ ከጥንት እንዲህ አልነበረም፣ እግዚአብሔር ያጣመረውን ሰው አይለይ ብሎ አንድ ወንድን ለአንድ ሴት ነው መጽሐፍ ቅዱስ የደነገገው። ልክ እንደ ቁርአን 2:2 3:3 4:4 እየተዋቡላችሁን አግቡ ብሎ አልደነገገም። አመሰግናለሁ። ውይይታችንን ጨርሰናል። እኔም አመሰግናለሁ ብራዘር። አንድ ጥያቄ መጠየቅ ይቻላል? ፈቃደኛ ከሆንክ ወይስ አትፈልግም? በቃ ጨርሰናል። ቻው። ኦኬ ለነበረን ቆይታ አመሰግናለሁ። ወንጌላዊ ሰላም ብያቸዋለሁ። ሶስታችሁንም አስቀይሜ ከሆነ ብራዘር ይቅርታ። እሺ የሆነ ስናወራ በመሃል አስቀይሜ ከሆነ የደበሩ ነገሮች ካሉ ይቅርታ ጠይቀሃለሁኝ። ለነበረን ቆይታ በጣም እናመሰግናለሁ ወገናችን። ሁሉም ሰላም በልን። ቻው። እሺ ሰላም ይሁንልኝ። አመሰግናለሁ። እሺ ሰላም ቀን ይሁንልህ። በጣም ደስ የሚል ቆይታ ነበር የነበረን። ያው ይደገማል ብለን እናስባለን። እሺ ወገናችን አትጥፋ፣ እኛን ጋር ብቅ በል። እሺ እሺ፣ አመሰግናለሁ። እሺ እኛም እናመሰግናለን።